ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች ለዚህ ቻናል የምታደርጉትን ድጋፍ በሱፐር ታንክስ፣ በሱፐር ስቲከር፣ በሱፐር ቻት እንድትቀጥሉ በአክብሮት እየጋበዝን በድጋሚ በአርሴናል ቤት ቆይታ እናደርግበትን የተለየ ፕሮግራም ይዘንላችሁ መጥተናል። ይህንን ፕሮግራም ለአርሴናል እግር ኳስ ደጋፊዎችም ለሌላው የእግር ኳስ ቤተሰብም ይጠቅማል ብላችሁ ካሰባችሁ ሼር አድርጉ። ወሳኝ ነጥብ ነው አንስተን የምንወያየው ከጋብሪኤል ጉዳት ጀርባ ስላሉ ትላልቅ ሚስጥሮች በቁጥር አያይዘን ለምንድነው አርሴናል ቤት የሃርምስትሪንግ ጉዳት የተበራከተው ብላችሁ መቼም ራሳችሁን ትጠይቃላችሁ ብዬ አስባለሁ። ለዚህም ጥያቄ በቂ ምላሽ ደግሞ ላታገኙም ትችላላችሁ። ምክንያቱም ተጫዋቾች ድንገት ነው ታፋቸው አካባቢ ይዘው ሲወድቁ የሚታዩት። ይሄ የሃርምስትሪንግ ጉዳት መነሻው መንስኤው ምንድነው? ከወራት በፊት አንድ ፕሮግራም ስሰራ የአርሴናል ደጋፊዎች ይመስለኛል በኮሜንት መስጫ ላይ እንዲህ የሚባል ነገር የለም ከፍተኛ ወቀሳና ትችት፣ ከፍተኛ ስድብ የቀላቀለ አጋጥሞኝ ነበር። በቻናላችን ኮሜንት መስጫ ላይ የገቡ ቡድኑን በተለየ ሁኔታ ለመተቸት በሚል ከፍተኛ ወቀሳ ደርሶብኝ ነበር። ግን በወቅቱ ያነሳሁት አንድ ጉዳይ ነበር። ምናልባት ይህን ነገር መናገሬ በዚህ ወቅት ተገቢ ላይሆን ይችላል፣ የአርሴናል ደጋፊዎችን ቅር ሊያሰኝ ይችላል። በአርሴናል ቤት በተደጋጋሚ ከሳካ በኋላም የሃርምስትሪንግ ጉዳት እንመለከታለን ብዬ ሳነሳ ነበር። እንደውም የኦፕታ ስታቲክስ በማንሳት ወደኋላ መለስ ብላችሁ መመልከት ትችላላችሁ። በቻናላችን ላይ የቡካዮ ሳካ የሕክምና እርዳታ ሲደረግለት የነበረ ቴምብሌን ያለውን የ38-40 ደቂቃ ገደማ ያለ ፕሮግራም ወደኋላ መለስ ብላችሁ ብታነቡ ይቅርታ ብትከታተሉ ምናልባት አሁን ላይ ለተፈጠረው የተጫዋቾች ተደጋጋሚ ጉዳት በወቅቱ ያነሳ ነው መነሻ ነጥብ ዛሬ ላይ ውጤቱን እየተመለከትን ነው። ለዚህ ደግሞ የመጀመሪያ ኃላፊነት ተቀባይ መሆን ያለበት አሰልጣኙ ሚካኤል አርቴታ ነው። ጋብሪኤል ማጋሌሽ የዘንድሮ የውድድር ዓመት ለምሳሌ በራሴ በግሌ የዘንድሮ የውድድር ዓመት ምርጥ 11 የራሴን ባወጣ በመሃል ተከላካይ በኩል ከቫንዳይክ ጋር ሊጣመር የሚችል ብቸኛ ተጫዋች ነው ጋብሪኤል። ካለው ብቃትና ዘንድሮ ካሳየው ሙሉ የውድድር ዓመት ጋብሪኤል በአርሴናል ቤት ያሳየው እንቅስቃሴና ሚና ፍጹም የሚደነቅ ነው። በብቃቱ ከፍታ ላይ ነው የሚገኘው። ይሄ የ27 ዓመት ተጫዋች ግን የተለየ ቅድመ ጥንቃቄ መደረግ አልነበረበትም ወይስ ከኛ የተሻለ እነሱ ያወቁት ይሄን ጉዳይ ላይ ለምን ሪስክ ወሰዱ የሚለው ነጥብ በደንብ ሊያወያየን ይገባል። ግን የጋብሪኤል ማጋሌሽ በዚህን ሰዓት መጎዳት በተለይ ቡድኑ አሁን ላይ ያደረገ ካለው ፉክክር በፕሪሚየር ሊጉ ምናልባት የዋንጫው እድል ከአርሴናል እጅ 100% የወጣ ቢሆንም በራሱ እጅ መወሰን አሁን ላይ አቅሙ ሙሉ በሙሉ ተሟጦ ወደ ሊቨርፑል ሄዷል። 4 ጨዋታ ክፍተት ነው ያለው። 4 ጨዋታ ቀጣይ ሊቨርፑል ካሸነፈ ሊጉ ዋንጫ ያረጋግጣል። እንዲህ አይነት ጠባብ እድሎች እያሉት አርሴናል ግን በራሱ የመወሰን ትልቅ አቅም ያለው ተወዳድሮ ማሸነፍም የሚችልበት የሻምፒየንስ ሊግ ጨዋታ ከፊት ለፊቱ አለ የመጀመሪያ ዙር። ለዛ አይነት ጨዋታ ደግሞ ጋብሪኤል በእጅጉ ወሳኝ ነው። በመከላከሉ ብቻ አይደለም፣ ባፔ፣ ቪኒሺየስ ወይ ሮድሪጎ ስላሉ አይደለም። ማድሪድ የመጨረሻ ደካማ ጎኑ በዘንድሮ ውድድር ዓመት ሴት ፒስ ነው። ከተቆጠረበት ግብ ውስጥ 38% የያዘው ማድሪድ ላይ የቆመ ኳስ ነው። 38% ማድሪድ የቆመ ኳስ መከላከል ችግር አለበት። ይሄን ደግሞ በተደጋጋሚ ክለቦች ስለሚያውቁ ይሄን አጋጣሚ ማድሪድ ላይ ይጠቀማሉ። ማድሪድ ግብ የሚያስተናግድ ቡድን ነው ክፍት በሆነ እንቅስቃሴ። ግን ሴት ፒስ ደግሞ የማድሪድ ትልቁ ክፍተት ነው። ስለዚህ አጋጣሚው ለአርሴናል
በየትኛው መንገዱን በቀጥታም ይሁን በተዘዋዋሪ አድቫንቴጅ አለው ጠንካራና በሙሉ ፍላጎት ይሄ በማድሪድ ኃያልነት በኩል ሳይሆን በራሱ መንገድ ወደ ጨዋታው የሚገባ ከሆነ ማድሪድን ለማሸነፍ አርሴናል ምንም የሚጎለው ኳሊቲ የለም። ግን ማድሪድን ለመቋቋም ቡድኑ ቀደም ብሎ ተጽዕኖ ውስጥ እንዳይገባ ከሚያደርጉ ምክንያቶች መካከል እያንዳንዱ ተጫዋች ለጨዋታው ዝግጁ መሆን። ግን ይሄ መሆን አልተቻለም። ጋብርኤል ተጎዳ። የጋብርኤል ጉዳት ደግሞ ከሌላው ጉዳት ምናልባት ምክንያቱም ብንዘረዝረው ብዙ ነው የሚሆነው። አንደኛ ልምዱ ቀላል አይደለም። ከሳሊባም በተሳል ነው። ሳሊባ ገና ነው እድሜው። ሳሊባ ምንድነው የወጥነት ችግር የለበትም። ወጥ የሆነ ብቃት በአንድ የውድድር ዓመት ሁሉንም ደቂቃዎችን መጫወት ይችላል። ጋብርኤል ግን ሊደር ነው። ሳሊባ አሁን ለምሳሌ የመከላከል ኃላፊነቱን 100% ይወጣል። ጋብርኤል ግን መከላከል ብቻ አይደለም፣ ቡድኑ ይመራል፣ ያነሳሳል። በአካል ብቃት ጨዋታ ደግሞ አካላዊ ምላሽ የሚሰጥበት መንገድ ደግሞ የሚደነቅ ነው። ስለዚህ ጋብርኤል ከኳስ ጋር ያለው ግንኙነት ሞር ከሳሊባ ኮንፈርት ያለው ተከላካይ ነው በኳስም በኩል። ስለዚህ ይሄ ተጫዋች ጉለቱን እንደው በቀላል ወይም እነ ቤን ዋይትን አይነት ተጫዋች ተክቶ ሚካኤል አርቴታ ሊሸፍነው የሚችለው ክፍተት አይደለም። ይሄ ለአርሴናል ትልቅ ክፍተት ነው። ምናልባት የአጥቂው ዲፓርትመንት ሳካን ሲያጣ የጠፋው ኳሊቲ አይነት ተከላካዩ መስመር በጋብርኤል እጦት የዚህን ያክል ኳሊቲ ሊጎል ይችላል በኔ እይታ። እንደ ምክንያት ደግሞ የሚነሱ በርካታ ጉዳዮች አሉ። ግን አንዳንድ ፕሪሚየር ሊግ ደግሞ ባልተለመደ መልኩ አንዳንድ ሪካርዶችን ይፋ ያደረገ ነው የሚገኘው። አሁን በዘንድሮ የውድድር ዓመት ፕሪሚየር ሊግ ውስጥ ካሁን ድረስ ያለበት ደረጃ ይታወቃል። 30ኛ ሳምንት ተደርጓል። ዛሬ 31ኛ ሳምንት ነው የሚደረገው። ግን እስከ 29ኛ ሳምንት ድረስ በፕሪሚየር ሊጉ ታሪክ አንዳንድ ሪካርዶች ሲፈጸሙ እየተመለከትን ነው። ለምሳሌ ይሄ ፕሪሚየር ሊግ ዳታ የሚያሳየው የዚህ የሊግ ፉክክር ፍጥነትና ጉልበት አስፍተን ካሰብነው ምን ያክል ከፍ እንዳለ ነው የሚያሳየው። ስፕሪንቶች እንደበዙ፣ ይሄ ከኳስ ጋር ተርኖቨር የሚደረጉ እንቅስቃሴዎች፣ ካውንተር ፕሬሲንግ፣ የአካል ብቃት እንቅስቃሴዎች ላይ በጣም ሊጉ ከየትኛውም ጊዜ በላይ ጠንካራ እንደሆነ ነው የሚያሳየው። ለምሳሌ እስከ 29ኛ ሳምንት ድረስ በፕሪሚየር ሊጉ 118 የሃምስትሪንግ ጉዳት ተመስግቧል። 118። ይሄ ማለት ተጫዋቾች ለወራት ከሜዳ እያራቁ ነው። አሁን በቶፕ 4 ውስጥ ስላሉ ቡድኖች ልናስብ እንችላለን። ለምሳሌ በሐሙስ ምሽት በለንደን ደርቢ ኑኖ ማዱዌኬ፣ ኒኮላስ ጃክሰን የተመለሱት ከ6 እና 8 ሳምንት ከሃምስትሪንግ ጉዳት ነው በትንሹ። ዊስሊ ፎፋና 4 ወር በቼልሲ ቤት ብቻ 4 ወር። በተመሳሳይ ሪሽ ጀምስ 3 ወር በሃምስትሪንግ ጉዳት። ቼልሲ ቤት ብቻ ያለውን የተጫዋች ብዛት ልንገራችሁ። ባዲያሺል 2 ወር በሃምስትሪንግ ጉዳት። እነዚህ ተጫዋቾች ሁሉ ከአንድ ክለብ ብቻ በሃምስትሪንግ ጉዳት ከሜዳ የራቁ ናቸው። ፕሪሚየር ሊጉ በአማካይ በአንድ ሳምንት ውስጥ 4 ተጫዋች ይጎዳል ማለት ነው በሃምስትሪንግ። 118 የሃምስትሪንግ ጉዳቶች እስከ 29ኛ ሳምንት፣ ገና ሲዝኑ እኮ አልተጠናቀቀም። እስከ 29ኛ ሳምንት ድረስ በአንድ ሙሉ ሲዝን በተጠናቀቀው የውድድር ዓመት ነው ከፍተኛ የሃምስትሪንግ ጉዳት የተመዘገበው 134 የሃምስትሪንግ ጉዳት። ያ ማለት በ38 ሙሉ ጨዋታ ነው። ግን በተጠናቀቀው የውድድር ዓመት በዚህም ወቅት 109 ነው የሃምስትሪንግ ጉዳቱ፣ ተጨማሪ 9 ጨምሯል በዚህም ወቅት ማለት። ይሄ ዳታ የሚያሳየው በዚህ ሊግ እየተደረገ ያለው ፍጥነት፣ ጉልበት እሱ ብቻ አይደለም። ተጫዋቾች በአገራት ውድድር አሁን ላይ በልዩነት እየተነሱ አዳዲስ ሊግ የመፍጠር ይሄ የካምፓኒ ትርፋማነትን እግር ኳስ ውስጥ ይዞ በመምጣት
ስለ ተጫዋቾች ጤንነት አንድ ቡድን በአንድ የውድድር ዓመት ምን ያክል ኢነርጂ ምን ያክል ስኳድ ያስፈልገዋል ለየትኛው ውድድር ነው የሚወዳደረው ምክንያቱም አንድ ሽንፈት ሚዲያ ላይ ምን ሊጠብቀው እንደሚችል ይታወቃል አሰልጣኙ የቡድኑም ተጫዋቾች እያንዳንዱ ጨዋታ ከሀገራት እስከ ቡድን ድረስ ያለው እስከ ክለብ ድረስ ያለው ፉክክር እኩልና ተመጣጣኝ የሆነ መጥቷል ለምሳሌ በዩሮና በፕሪሚየር ሊግ መካከል ያለውን የቀልዩነት አስተውላችኋል በትንሹ የሌሎች ውድድሮች ሲጀምር ዩሮ ከመጀመሩ በፊት ቅድመ ውድድር ጊዜ ዝግጅት ክለቦች ሲሄዱ የነበረውን ጋፕ የሊግ ፉክክሩ አልቆ ኤፍኤ ካፕን ከተመለከተም በኋላ ማንቸስተር ሲቲ እና ማንቸስተር ዩናይትድ የነበረው ጋፕ ሮድሪ 471 ቀን ሳይሸነፍ ሲቆይ ይሄ ተጫዋች ሳይሸነፍ የቆየው ጤናማ ሆኖ ያገለገለ ስለሆነ አሁን ሮድሪ ኤሲኤል አጋጥሞት ከሜዳ ርቋል ዳኒ ካርቫሃል አምና በማድሪድ ቤት አብዛኛውን ጨዋታ ያደረገ ተጫዋች ነው በኤሲኤል ጉዳት ከሜዳ ርቋል የሎድ መብዛት ተጫዋቾች ላይ ከሚያስከትሉ ጠንካራ ጉዳቶች መካከል አንዱ ይሄ ቶርን ሃርምስትሪንግ የሚባለው ከፍተኛ መሰንጠቅ የሚያስከትል ሳካ 101 ቀናትን ከሜዳ ይራቀው ሰርጀሪ አድርጎ በሳካ ሁኔታ አጠናቋል ከተባለኮ በጉዳቱ በ20 ምናምን ቀን ላይ ነው ይሄንን የሰማነው ግን የማገገሚያ ሂደቱ 2 ወር ነው የፈጀው የተጫዋቹ ታዲያ ይሄ ጉዳት በሊግ ውስጥ እንዲህ የበረከተ በድጋሚ የተደራራቢ ጨዋታ በሁሉም ውድድሮች የጨዋታ ቁጥር መብዛት አሁን ዘንድሮ በሻምፒዮንስ ሊግ 8 የተለያየ ቡድን ነው አንድ ክለብ እንዲያደርግ የተደረገው በ36 ክለቦች መካከል ነው የተደረገው በዩኤፋ ዩሮፓ ሊግ በኮንፈረንስ ሊግ እያለ ይቀጥላል ገና ፕሪሚየር ሊጉ በተጠናቀቀ በአጭር ቀናት ውስጥ ክለብ ወርልድ ካፕ ይጀምራል በ32 ክለቦች መካከል የሚደረግ ያ ውድድር ከተጠናቀቀ በኋላ የሊግ ውድድር ቶሎ ይጀምራል ምክንያቱም ቀጣይ ዓመት የዓለም ዋንጫ አለ 2026 ይሄ ሁሉ ተደራራቢ ጫና በቀጥታ የሚያጠቃው ተጫዋቾችን ሲያጠቃ ደግሞ ለእንዲህ አይነት አስከፊ ጉዳት ውስጥ ነው የሚገቡት ጉዳቱ ተጫዋቾችን ብቻ ሳይሆን ክለቡን እንዴት በቀጥታ በውጤት ደረጃ እንደሚጎዳ ሳካ በቂ ማሳያ ነው የአርሴናል ከፍ ዝቅ ማለት ትልቁ መለያ ሳካ ነው በመሃሉ ያለው ድልድይ ሳካ ገና እንደተጎዳ የአርሴናል ውጤት ማሽቆልቆል ጀመረ ከካራቦ ካፕ ጀመረ በኤፍኤ ካፕ ቀጠለ በፕሪሚየር ሊግ ሻምፒዮንስ ሊግ ዋን አርቴታ ጠብቆ እስካሁን ድረስ ቆየ የተጫዋቾች ጉዳት ከጊዜ ወደ ጊዜ የበረከተ መምጣቱን ነው ይሄ ዳታ የሚያሳየው አንድ ደግሞ በፕሪሚየር ሊግ የወጣ የዳታ አናሊሲስ አለና ፕሪሚየር ሊግ ውስጥ ከሚገኙ ተጫዋቾችን ከሚያጋጥማቸው ወይም አጋጥሟቸው ከተመዘገቡ ጉዳቶች ውስጥ 71 ጉዳቶች አሉ ከነዚህ 71 ጉዳት ውስጥ በሚያስገርም ሁኔታ 60 በመቶውን በዘንድሮ ውድድር ዓመት ከተመዘገቡ ጉዳቶች ውስጥ 60 በመቶውን የያዘው ሃርምስትሪንግ ጉዳት ነው በአስገራሚ ሁኔታ ከ2019 እስከ 2023 የውድድር ዓመት የሃርምስትሪንግ ጉዳት የነበረው 40% ብቻ ነው በአንዴ ነው 20% የዚህ ጉዳት መጠን የጨመረው ስለዚህ በአንድ ወቅት ያነሳነው ሐሳብ ነበር በክሎፕ የኢንቴንሲቲ እንቅስቃሴ ውስጥ ሁሉም የሚያሰጋቸው ክሎፕን ባቀዱ ደረጃ ቡድናቸው እንዳይገነቡ ካደረጉ ምክንያቶች መካከል የተጫዋቾች ተደራራቢ ጉዳት የፍጥነታቸውን የኢነርጂያቸውን ያክል በአካል ብቃታቸው በኩል ከፍተኛ ጥንቃቄ ካልተደረገ የሚያስከትለው ጉዳት ሁሉም ተጫዋቾችን ለረጅም ጊዜ ከሜዳ ያርቃል ተመልከቱ የነ ኒኮላስ ጃክሰን እኮ የተጎዳው ከዌስትሃሙ ጨዋታ ጋር እኮ በፌብሩዋሪ ወር ላይ በነበረው የስታንፎርድ ብሪጅ ፍልሚያ ገና ስፕሪንት ሲያደርግ ነው በማጥቃት እንቅስቃሴ ላይ ተጫዋቹ የተጎዳው ከሜዳ ራቅ ለምሳሌ በዘንድሮ የውድድር ዓመት ሜሰን ማውንትን ተመልከቱ እስካሁን ለ3 ወራት የሚገርመው ነገር በዛኛው የደርቢ ጨዋታ በመጀመሪያ ዙሩ ከማንቸስተር ዩናይትድ ጋር በነበረው ጨዋታ የተጎዳ በማንቸስተሩ የመልስ ጨዋታ ነው የተመለሰው ዶሚኒክ ካልቨርት-ሉዊን የሊቨርፑልን ጆይ ጎሜስ
የአርሴናሉን ሪስሊንሰንን ተመልከቱ። ከሜዳ ርቋል በዚህ ጉዳት ምክንያት። በዘንድሮ ውድድር ዓመት የመጫወት እድላቸው ዝቅተኛ። እነዚህ ሁሉ ተጫዋቾች በዚህ ጉዳት ከሜዳ ርቋል ማለት ነው። ስለዚህ ይሄ ታዲያ እንደ ምክንያት ከተጠቀሰ አርሴናልን ሲነጥለን እንመልከት። የማይበገር ቡድን ሚካኤል አርቴታ ሰርቷል። አስደናቂ እንቅስቃሴ ያለው ጠንካራ ቡድን ለዋንጫ ተፎካካሪ መሆን አቅሙን ወጣትነቱን ያለውን ዕውቀት ከቬንገር ከጋርዲዮላ ተማሩን ቡድኑ ላይ ያፈሰሰ በልዩነት በኢነርጂ ይሄን ቡድን መገንባት ይችላል። ያውም ውስጣዊ ክፍተትና እጁን የሚይዙ የፋይናንስ ደንቦች ያሉ። ታዲያ ይሄ አሰልጣኝ እንደዚህ አይነት ቡድን ሲገነባ ሁለት ጉዳይ ቡድን ውስጥ ያሰጋው ነበር። አንደኛ የስኳድ ጥልቀትና ጥራት። በጥልቀቱ በኩል ያልተሟላ፣ በጥራቱ በኩል ከአንድ በላይ ተጫዋች አንድ ቦታ ላይ ይሄ ኳሊቲው በተመጣጣኝ ፉክክር የሚዘልቅ ያልሆነ። አሁን ለምሳሌ ዴክላን ራይስ በአርሴናል ቤት ቢጎል የራይስ ሚና አርሴናል ቤት ማን ነው ከቨር የሚያደርገው? ስለዚህ ጥያቄ ውስጥ ይገባል ማለት ነው። ፓርቴ ቢገባ የራይስ ሺፍት ፓርቴ ቢጎዳ የራይስ ሺፍት ማድረግ ነው እንጂ የሚታየው የራይስ ሺፍት ማድረግ በራይስ ጥሎ በሚመጣው ቦታ ላይ የሚፈጥረውን ክፍተት በራይስ ኳሊቲ ሊሞላ የሚችል ተጫዋች የለውም። በትንሹ እንኳን የቦታውን ጥራት ተውት። የጋብሪኤል ጉዳት አሁን የምንወያየው ዋናው አርስታችን ጋብሪኤል። በጋብሪኤል ስታንዳርድ እኩል ቦታውን ተፎካክሮ ሊሰለፍ የሚችል ተጫዋች የለውም አርቴታ። በጋብሪኤል ማርቲኔሊ አርሴናል የክንፍ ተጫዋች ነው። ማርቲኔሊን ይዞ ነው ሚካኤል አርቴታ ለሶስተኛ ውድድር ዓመት አሁንም እየተፎካከረ የሚገኝ። የእያንዳንዱን ቡድን ግን በማርቲኔሊ ቦታ ላይ የሚጫወቱትን ተጫዋቾችን ብታዩ አርቴታ ነው የምታደንቁት። ሉዊስ ዲያዝ እና ኮርሊ ጋክፖ እዛ ቦታ ላይ በተጨማሪ ፍሬድሪኮ ኬዛ መጫወት ይችላል የሊቨርፑል። ኡመር መርሙሽ 68 ሚሊዮን ፓውንድ፣ ጀረሚ ዶኩ 55 ሚሊዮን ፓውንድ፣ ጃክ ግሪሊሽ 100 ሚሊዮን ፓውንድ ይወጣብ። እነዚህን ሶስት ተጫዋቾች ሲቲ ይዟል። ቼልሲን ተመልከቱ። ሳንቾ አለ፣ ኔቶ እዛ ቦታ ላይ መጫወት ይችላል። ሞድሪክ በ88 ሚሊዮን ፓውንድ የመጣ ተጫዋች በቅጣት ምክንያት እስካሁን ድረስ ባልተረጋገጠው የተጠቀመው የዶፒንግ አበረታች ንጥረ ነገር ውሳኔ ሳይተላለፍ ከሜዳ የራቀ ተጫዋች አለ። የእያንዳንዱን ቡድን ብትመለከቱ እዛ ቦታ ላይ ያለው ጥራት የሚያስገርም። አርሴናል ያለው ግን አንድ ማርቲኔሊ። እዚህ ላይ ጥራትም ጥልቀትም ጎሎት ቡድኑ ተጫዋቾችን ለመጠቀም ለሎድ ማኔጅመንት የሚመች ስብስብ አይደለም በአጠቃላይ። ስለዚህ ተጫዋቾችን በወጥነት መጠቀም ግዴታ ውስጥ ይገባል። ለዛ እኮ ነው ከ2022 ጀምሮ ቡካዮ ሳካ 150 ጨዋታ አደረገ። በዲሴምበር ወር ጠንካራው ሃርምስትሪንግ አጋጠመው። ከዲሴምበር ወር በኋላ ካይ ሃቨርት ከ2022 ፌብሩዋሪ ወር ካጋጠመው ጉዳት በኋላ ተመልሶ 160 ጨዋታዎችን አደረገ ከቼልሲ እስከ አርሴናል ድረስ። የሃርምስትሪንግ ጉዳት አጋጠመው፣ 4 ወር ከሜዳ ራቀ። ጋብሪኤል 2-3 ጊዜ በጉዳት ምክንያት ከሜዳ ይራቅ እንጂ ከነዚህ ተጫዋቾች ያልተናነሰ ጨዋታ አድርጓል። ይሄው በስተመጨረሻ ተጫዋቹም ተመሳሳይ ሃርምስትሪንግ አጋጠ። ስለዚህ እነዚህን ተጫዋቾች ማኔጅ አድርጎ አርቴታ እንዳይጠቀም የስኳድ ጥልቀት የለም፣ ሎድ እንዳይቀንስ። እነዚህን ተጫዋቾች ደግሞ አፈራርቆ የሚጠቀምበትን ሲስተም ካዘጋጀ በቡድኑ ውጤት ላይ ቀጥተኛ ተጽዕኖ ውስጥ ይገባል። ስለዚህ ተጫዋቾችን የመጠቀም ግዴታ ውስጥ ይገባል። እነዚህ ተጫዋቾች በ150 በ160 ጨዋታዎች ውስጥ የሚያደርጉትን በአማካይ ደቂቃ ሜዳ ውስጥ የሚቆዩበት ደግሞ ሳካ 88.4 ደቂቃ በመቆየት አንደኛ ነው። ሃቨርት ከቼልሲ ጀምሮ የተሰራው ደቂቃ ተሰልቶ 82.6 ደቂቃ ሜዳ ውስጥ ይቆያል። እነዚህን ቁጥሮች ጋብሪኤል 85.4 ደቂቃ በሜዳ ውስጥ ይቆያል ከ2022 ጀምሮ። ስለዚህ ይሄ ከጊዜ ወደ ጊዜ የሚመጣው
የጨዋታ መደራረብ የጨዋታ ጫና አልፎም አሁን ተጫዋቾች ላይ አሁን በወሳኝ ምዕራፍ አርሴናል ከሪያል ማድሪድ ጋር ያን ትልቅ ጨዋታ ለማድረግ ቅድመ ዝግጅት የታክቲክ ንድፈ ሐሳብ የተለያዩ አማራጮችን እንዴት የሜዳውን እንቅስቃሴ መጠቀም እንዳለበት የማድሪድን ጫና የማድሪድን ነዛ 3 አስፈሪ አጥቂዎችን ተቆጣጥሮ እንዴት ቡድኑ በተቀናጀ ሁኔታ ማኔጅ አድርጎ የመጀመሪያውን ዙር አድቫንቴጅ ይዞ ወደ በርናባዩ ይጓዛል የሚለው ነገር በሚያሳስብበት ወቅት ቢግ ጋቢ ነው የሚለው አርቴታና ጋቢን አጥቷል። ይሄ ትልቅ እጦት ነው ለአርሴናል። ቡድኑ ምናልባት በከፍተኛ ሁኔታ ሊጎዱ ከሚችሉ ጉዳዮች መካከል አንዱ ጋብሪኤል ማጋሌሽ ነው። እስቲ አንድ ቁጥራዊ መረጃ ልንገራችሁ። ጋብሪኤል በአርሴናል ቤት 159 የፕሪሚየር ሊግ ጨዋታዎችን አድርጓል። 159 ጋብሪኤል በአርሴናል ቤት እኮ የፕሪሚየር ሊግ ጨዋታ ያመለጠው 22 ነው። 159 ጨዋታ ያደረገ ተጫዋች 22 ጨዋታ ብቻ ነው ያመለጠው። ከነዚህም ውስጥ 5 ቢጫ ይጠቀሳል። በመጠነኛ ጉዳት በመጠነኛ ህመም ምክንያት ተጫዋቹ ያመለጠው በከፍተኛ ሁኔታ ጋብሪኤል ያመለጠው የጉዳት ስኬል እኮ 3 ሳምንት ነው። 159 ጨዋታ ያደረገ ተጫዋች በፕሪሚየር ሊግ ብቻ አርሴናል ከተጠናቀቀው የውድድር ዓመት አንስቶ እኮ የሻምፒዮንስ ሊግ ተሳታፊ ነው። ስለዚህ ይሄ ቡድን በሃምስትሪንግ ጉዳት ባይጠቃ ነበር የሚገርመው። ሎዱ ማኔጅ እንዳያደርግ ስብስቡ በዛ ደረጃ ሊሆን አልቻለም። የተጫዋቾችን ጤንነት እንግዲህ በዚህ ደረጃ ጠብቀው አሁን እንግዲህ ከአቅም በላይ ሲሆን እንዲህ አይነት የከፋ ጊዜ ውስጥ ቡድኑ እንዲገባ ምክንያት ሆኗልና ጋብሪኤል ከዚህ ውድድር ዓመት ውጪ ሆኗል። ተጫዋቹ እንግዲህ ጠንካራውን የሃምስትሪንግ ጉዳት ጠንካራውን ሳካ ያጋጠመው አይነት ይሄ ግሬድ 1 ግሬድ 2 ግሬድ 3 ያሉ ሃምስትሪንግን ያስቀምጣሉ። ግሬድ 1ን ያጋጠመው ለቀጣይ ውድድር ዓመት ቅድመ ዝግጅት ወቅት ቡድኑ ይቀላቀላል ተብሎ ይጠበቃል። በቀጣይ ሳምንት ጋብሪኤል በስፔን የሚገኘውን ዶክተር እንግዲህ በቀጥታ ጋብሪኤል ማጋሌሽን ሰርጀሪ ያደርጋል ተብሎ ይጠበቃል። በዘርፉ ጠንካራ ባለሙያ የሆነ ለአብዛኛው እግር ኳስ ቤተሰብ ለእግር ኳስ ተጫዋች ይቅርታ ብቁ የተሟላ ሕክምና እያደረገ በቀዶ ጥገና በኩል ደግሞ የተሳካ ቀዶ ጥገና እያደረገ ተጫዋቾችን እስካሁን ድረስ ሲያክም የቆየው ስፔናዊ ዶክተር ጋብሪኤልን በተመሳሳይ ልክ እንደ ሳካ ቀዶ ጥገና ያደርጋል ተብሎ ይጠበቃል። በቀጣይ ሳምንት ግን ያለ ጋብሪኤል አርሴናል ምን ይመስላል የሚለውን ደግሞ እስቲ በተወሰነ መልኩ እንመልከት። ምክንያቱም 22 ጨዋታ ብቻ ነው ያመለጠው በፕሪሚየር ሊግ። ሻምፒዮንስ ሊግ አለ። ቡድኑ ከዚህ ቀደም ዩሮፓ ሊግ ሲወዳደር ነበር። በፕሪሚየር ሊግ ብቻ 22 ጨዋታ ያመለጠው ተጫዋች 159 ጨዋታ ያደረገ የተጠናቀቀው የውድድር ዓመት በርካታ ጨዋታዎችን እያደረገ የመጣ ግን አንድ ጉዳይ ማስታወስ የምፈልገው አንድ ጉዳይ አለ። እሱን ነጥብ መጀመሪያ አንስተን አርሴናል ያለ ጋብሪኤል ከጋብሪኤል ጋር የሚለውን ነገር እንወያያለን። በተጠናቀቀው የውድድር ዓመት የአርሴናል ደጋፊዎችን አንድ ነገር ለማስታወስ ያክል በደንብ ታስታውሱ ከሆነ የውድድር ዓመቱ መጀመሪያ አካባቢ አርቴታ እኮ ጋብሪኤልን መጠቀም አልፈለገም ነበር። ተጫዋቹን ቤንች እያደረገ ወደ ሳውዲ ፕሮ ሊግ ሊሸኘው አቅዶ ነበር። የጁሪየን ቲምበር መጎዳት የቶማስ ፓርቴ መጎዳት ያመጣው ለውጥ ነበር እንጂ በደንብ እናስታውሳለን ይሄን ጉዳይ። አርቴታ 3-ቦክስ-3 መጫወት ፈልጎ ኢንቨርትድ ፉልባክ አድርጎ መጫወት የጀመረው ቶማስ ፓርቴ ነበር። ቤን ዋይት ዊሊያም ሳሊባን በማድረግ ከዌዝልቼንኮን ቶሚያሱን አንዱን ተጫዋች እየተጠቀመ ቲምበር በኤሲኤል ሲጎዳ በተጨማሪም ፓርቴ ሲጎዳ ወደ ባክ ፎር ተመለሰ። ቤን ዋይትን ወደ ክንፍ አወጣ።
ቶሚያሱን፣ ኪቪዮርን የተለያዩ ተጫዋቾችን እየቀያየረ በግራ ፉልባክ በኩል ጋብሪኤልና ሳሊባን አጣመረ እንጂ በተጠናቀቀው የውድድር ዓመት ከክሪስታል ፓላስ፣ ከፉልሃም፣ ከኖቲንጋም ፎረስት የአርሴናል የሊጉ የመጀመሪያ አካባቢ የነበሩ ጨዋታዎች ላይ ጋብሪኤል አይጫወትም ነበር። በብቃቱ አሳምኖ ነው የቦታው ወሳኝ ተጫዋች መሆኑን ለአርቴታ ያሳየው። ከዛም በኋላ የቡድኑ የጀርባ አጥንት ሆኖ በተከላካይ ስፍራ አልፎም ግብ አስቆጣሪ ሆነ። በፕሪሚየር ሊጉ ለምሳሌ ጋብሪኤል ለአርሴናል ከፈረመበት ጊዜ አንስቶ እንደሱ ግብ ያስቆጠረ ተከላካይ የለም። 20 ግብ አስቆጥሯል። እንዲህ አይነት ጥንካሬ ያለው የቡድኑ የጀርባ አጥንት ነው እንግዲህ ጠንካራውን ሃርምስትሪንግ ያጋጠመው። ስለዚህ አንዳንድ የጋብሪኤልን ቁጥራዊ መረጃዎች ስንመለከት ለምሳሌ አርሴናል 159 ጨዋታ ጋብሪኤል በፕሪሚየር ሊግ አድርጎ በፕሪሚየር ሊግ ብቻ ከጋብሪኤል ጋር 63.5 በመቶውን አሸንፏል። የማሸነፍ ሬቱ ከፍተኛ ነው። 63.5 በመቶ ከ159 ጨዋታ ማለት በጣም ብዙ ነው። ነገር ግን ያለ ጋብሪኤል በቀረባቸው እነዛ 22 ጨዋታዎች ውስጥ አርሴናል ያሸነፈው 40.9 ነው። ቡድኑ ለምሳሌ ጋብሪኤል እያለ በአማካይ በጨዋታ 1.01 ግብ ምናልባት ቢያስተናግድ ነው ጋብሪኤል እያለ። ጋብሪኤል ከሌለ ግን አርሴናል ከአንድ በላይ ግብ ያስተናግዳል። በነዛ 22 ጨዋታዎች ከአንድ በላይ ግብ አስተናግዷል ይላል። ይሄ የኦፕታ ስታቲክስ እንደሚያሳየው ከሆነ እንዲሁም በተጨማሪም ጋብሪኤል እያለ አርሴናል በአማካይ በጨዋታ 2.21 ነጥብ ያሳካል። ያለ ጋብሪኤል ግን አርሴናል 1.6 ነው የሚያሳካው ነጥብ። ስለዚህ 1.6 ገደማ አርሴናል ነጥብ የሚያሳካ ከሆነ አብዛኛው ውጤት ወይ አቻ ነው ወይ ሽንፈት ነው ማለት ነው። አንድ ቡድን ሲያሸንፍ ነው የማሸነፍ ሬት ወይም በአማካይ ከሁለት በላይ ነጥብ የሚያገኝ ከሆነ የሚያሸንፈው ቁጥር ከፍ ይላል ማለት ነው ከሚጥለው ነጥብ። ግን ከሁለት በታች ዝቅ ብሎ ያውም ወደ 1.6 አካባቢ ከሆነ የዛ ቡድን ተደጋጋሚ ሽንፈት ወይም አቻ ውጤት በብዛት ይመዘገባል ማለት ነው። ይሄ ደግሞ በብዙ መልኩ በበጎ የሚነሳ አይደለም። ግን አንድ እዚህ ጋር ትልቅ ቁጥራዊ መረጃ ልንገራችሁ። በአርሴናል ቤት በድምሩ በዘንድሮ የውድድር ዓመት አንድ ተጫዋች ያመለጠው ጨዋታ በአጠቃላይ የቡድኑ ስብስብ በአጠቃላይ ተደምረው ያመለጣቸው የጨዋታ ብዛት 180 ነው። ለምሳሌ ጋብሪኤል 3 ጨዋታ አመለጠው፣ ቲምበር በተመሳሳይ 3 ጨዋታ፣ ስተርሊንግ ለ4 ጨዋታ፣ ሜሪኖ ለ6 ጨዋታ፣ ሃቨርት ለ8 ጨዋታ እስካሁን ሃቨርት ከተጎዛበት ጊዜ አንስቶ ማለት ነው። ኦዲጋርድ 12 ጨዋታ፣ ዚልቼንኮ 12፣ ካላፊዮሪ 13 በሁሉም ውድድሮች ነው። ጄሱስ 15፣ ተርኒ 18፣ ሳካ በተመሳሳይ 18 ጨዋታ በሁሉም ውድድሮች። ዋይት 25 ጨዋታ፣ ቶሚያሱ 45 ጨዋታ አምልጧቸው በድምሩ 180 ጨዋታ እነዚህ ተጫዋቾች ያልተሰለፉበት ማለት እነዚህ ሁሉ ሲደምሯቸው ወደ 180 ጨዋታ ነው በጋራ። በአማካይ ማለት የአርሴናል ስብስብ በአንድ ጨዋታ 3 ተጫዋቾችን ያጣል ማለት ነው በጉዳት ምክንያት። ከነዚህ ውስጥ ደግሞ ማርቲኔሊ፣ ስተርሊንግ፣ ዚልቼንኮ፣ ጋብሪኤል፣ ሳካ ጋብሪኤል፣ ሳካ በሃርምስትሪንግ ጉዳት ነው። ሃቨርት ከሜዳ የራቁት ግማሹ ተጫዋች የቀረው በሃርምስትሪንግ ጉዳት ምክንያት ነው ከሜዳ የራቀው። ስለዚህ ይሄ ለሚካኤል አርቴታ ቀላል ጊዜ አልነበረም። ይሄ የውድድር ዓመት ቡድኑን በውጤታማ ጉዞ እንዳያደርግ ካደረጉ ምክንያቶች መካከል አንዱ ጉዳት ነው ስንል በዚህ ምክንያት ነውና ታዲያ እንዴት ነው በዚህ ደረጃ ስብስቡ ጥራትም ጎሎት ጥልቀትም አንሶት አርቴታ የትኛው ዋንጫ ሳክቶ ነው ደጋፊው ዛሬ ለሚካኤል አርቴታ ለመተቸት
እንደው ይሄ ምናልባት አሰልጣኙ የሚሰራውን ስራ ላለማድነቅ የሚደረግ ከፍተኛ ማጣጣል እንጂ ይህን ቡድን የትኛው አሰልጣኝ ነው ሊያቃና የሚችለው? እንዲህ አይነት የጉዳት ማዕበል እያለው ባለቤቶቹ እንግዲህ እንደምታውቁት ነው ትርፍን ያማከለ ወጪ ነው ማውጣት የሚፈልጉት። አንድ ዘገባ ሁሌ የሚያስገርመኝ ዘገባ አለ በእንግሊዝ ሚዲያ መመለከተው 750 ሚሊዮን ፓውንድ ኔት ስፔንድ አድርጎ ከኤፍኤ ካፕ የዘለለ ዋንጫ አላመጣም እንዴ? 750 ሚሊዮን ፓውንድ ኔት ስፔንድ ለማድረግ እኮ ቡድኑ በፋይናንስ ረገድ ለየትኛው ውድድር ተፎካካሪ እንደሆነ እኮ የትኛውም ዘጋቢ አይመለከትም። ለሻምፒየንስ ሊግ ተከታታይ የውድድር ዓመት ተሳታፊ ሆኑ። በዘንድሮ የውድድር ዓመት እኮ አርሴናል 87 ሚሊዮን ፓውንድ ያገኛል። ማድሪድን ካለፈ እስከ 102 ሚሊዮን ፓውንድ ያገኛል። ይሄ ማለት በፒኤስአር ህግ የተረጋጋ የሂሳብ መዝገብ ይኖረዋል ቡድኑ ለቀጣይ የውድድር ዓመት። ታዲያ ይሄ የሆነው በሚካኤል አርቴታ ውስጥ አይደለም እንዴ? ቡድኑ ከ6 ዓመት በኋላ መሰለኝ ወደ ሻምፒየንስ ሊግ ሲመለስ አርሴናል እንዴት ነው በፋይናንስ አቅሙ እንዴት ነበር ኢንቨስት ያደርግ የነበረው? ሃቨርትን፣ ራይስን በአንድ የዝውውር መስኮት እነዛን ትላልቅ ኢንቨስትመንት እኮ ማድረግ የቻለው ቡድኑ ባሳየው ፕሮግረስ ነው እንጂ እንዲሁ ባለበት ቆሞ አይደለም። እንዲህ አይነትም ክፍተት እንዳለው መለስ ብለን ልንመለከት ይገባልና ዛሬ እንግዲህ ከኤቨርተን ጋር የሚያደርጉት ጨዋታ ይጠበቃል። ጋብሪኤል ማጋሌሽን በዚህ ውድድር ዓመት ለአንዴና ለመጨረሻ ጊዜ በፉላሙ ጨዋታ ነው የተመለከትነው። ድጋሚ ወደ ሜዳ አይመለስም። 2025-26 የውድድር ዓመት ነው ጋብሪኤል አርሴናልን ማገልገል የሚችለው። ለቀጣይ 3 ወራት ከሜዳ ይርቃል። ጠንካራውን የሃርምስትሪንግ ጉዳት አጋጥሞት ከሜዳ ይርቃል። በጋብሪኤል ጉዳት ዙሪያ ያዝነው መረጃ ይህንን ይመስላል። ከተመቻችሁ ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ ከሀገር ውጭ የምታደምጡ ደግሞ እንደ ሁሉ ጊዜው በሱፐር ታንክስ፣ በሱፐር ስቲከር፣ በሱፐር ቻት ድጋፍ ታደርጉ ዘንድ በአክብሮት እየጋበዝን ከዚህ ፕሮግራም በመቀጠል ደግሞ የሊቨርፑልን ጥንካሬ በየትኛው በኩል ነው የዘንድሮን ዋንጫ ለማሳካት ከጫፍ የደረሰው የአርነ ስሎትን ቡድን በተወሰነ መልኩ ደግሞ እስቲ ወደ መርሲሳይድ ተጉዘን ደግሞ ሊቨርፑልን እንቃኛለን። እሱ ፕሮግራም በቀጣይነት ይደርሳችኋል። ከዚህ ፕሮግራም ቀደም ብሎ ቅድመ ጨዋታ ግምገማ አርሴናል ከኤቨርተን በጉዲሰን ፓርክ የሚያደርጉትንም ወደ እናንተ ቪዲዮን አስቀምጠናል። ይህንንም ለሌሎች እያጋራችሁ ተደራሽነታችንን አስፉ። ሰላም ቆዩ።